ታሪካችን የሚጀምረው ሁለተኛው ዓለም ጦርነት ካበቃ ከ10 ዓመታት በኋላ ሲሆን ጄምስ በመባል የሚታወቅ እንግሊዛዊ የጦር ኮሎኔል ወደ አንድ ጃፓን ውስጥ የሚገኝ የማርሻል አርት ስፖርት ማሰልጠኛ ተቋም ውስጥ ሲገባ እያየነው ነው። ጄምስ ፈገግታ የማይታይበት ወንዳ ወንድ ሰው ሲሆን ወደ አንድ የማርሻል አርት ማሰልጠኛ ስፍራ እንደገባ ሆኪማ የተባለውን የማርሻል አርት አሰልጣኝን ጠርቶ ጄምስ ግድግዳ ላይ ወደ ሰቀለው ቶሺባ የተባለ ሰው ፎቶ እየጠቆመ ቶሺባ የት እንዳለ እንዲነግረው ሆኪማንን ይጠይቀዋል። ሆኪማም ፎቶ ላይ ያለው ቶሺባ ወላጅ አባቱ እንደሆነና ከ1 ዓመት በፊት እንደሞተ ለጄምስ ገልጾለት ሲያበቃ፣ ነገር ግን ጄምስ ማንም ሳይፈቅድለት ማርሻል አርት ማሰልጠኛ ተቋማቸውን በርግዶ መግባቱ ሳያንስ የሞተው አባቱን እንደተራ ሰው ጠርቶ ንቀቱን በማሳየቱ ምክንያት ሆኪማ አሰልጣኝ ተማሪዎቹን ጄምስን አፈር ከድሜ እንዲያስገጡት ያዛቸዋል። ነገር ግን ጄምስ በማርሻል አርት ድብድብ ከማንም የተሻለ ተፋላሚ ስለነበር የሆኪማንን ሰልጣኞች በሙሉ አንድ በአንድ በመቀጥቀጥ ሁሉንም መሬት ላይ ያጋድማቸዋል። ሆኪማም የጄምስን ለየት ያለ ብቃት አይቶ ለመሆኑ አንተ ማነ በማለት ጄምስን በጠየቀው ቅጽበት ታሪካችን 10 ዓመታትን ወደ ኋላ ይወስደንና እንደ አውሮፓውያን አቆጣጠር 1942 ዓመተ ምህረት በሁለተኛው ዓለም ጦርነት ወቅት ጃፓን እንደ ጦር ካምፕ የምትጠቀምበትን የፊሊፒንስን ጥቅጥቅ ያለ ደኖችን ያሳየን ይጀምራል። በዛም ወቅት የፊሊፒንስ ጫካ ውስጥ የሚገኘውን የጃፓንን የጦር ካምፕ በጀት ደብድበው እንዲያወድሙ ከተላኩት አየር ወለዶች መካከል በወቅቱ በጀግንነቱ የተመሰከረለት ጄምስ ቢገኝበትም ነገር ግን በጃፓን ወታደሮች በደረሰባቸው ጥቃት ምክንያት የነ ጄምስ ተዋጊ ጀት ተከስክሶ የጄምስ ጓደኛም ሕይወቱን በአደጋው ምክንያት ያጣል። ጄምስም የጓደኛውን አስክሬን በክብር ካሳረፈ በኋላ ሌሊቱን ጫካው ውስጥ ሲርመሰመስ አድሮ ጠዋት ላይ በርካታ የጃፓን ወታደሮች እሱ ወዳለበት ስፍራ በመምጣታቸው ጄምስ ወታደሮቹን ፍጹም ባላሰቡት ሁኔታ በማጥቃት አብዛኞቹን ከገደለ በኋላ ጫካው ውስጥ መሮጡን ይቀጥላል። ሆኖም ግን ብዙም ሳይርቅ በፊት ሌሎች ወታደሮች ደርሰው ጄምስን በመክበብ በጥይት ሊገድሉት ሲሉ አንደኛው ወታደር ጄምስን ማንም እንዳይገድለውና በሕይወት ተይዞ ወደ አለቃቸው ጀነራል ቶሺባ እንዲወሰድ ትዕዛዝ ይሰጣል። ጄምስም በወታደሮቹ ተይዞ ወደ ካምፕ እንደተወሰደ ጄምስ እንደሱ ሁሉ በጃፓን ሰራዊት የተማረኩ በርካታ የሌላ አገር ዜግነት ያላቸው ወታደሮችን ተሰብስበው ይመለከታቸዋል። በዛው ቅጽበትም ታሪካችን ሲጀምር በፎቶ ላይ ያየነው ጀነራል ቶሺባ ወደ ጄምስ በመምጣት ከተመለከተው በኋላ ቶሺባ ጄምስ ማለት የእንግሊዝ የአየር ወለድ ጦር ኮሎኔል እንደሆነ ይረዳል። ቶሺባም ሌሎቹን ታሳሪዎቹን ቅስማቸውን ለመስበር ስለፈለገ ጄምስን ጫካው ውስጥ ወስደው አንገቱን ከቆረጡ በኋላ አንገቱን እንዲያመጡት ለወታደሮቹ ትዕዛዝ በመስጠቱ ጄምስ በጃፓን ወታደሮች ተይዞ ወደ ጫካ ይወሰዳል። ጄምስም እጁን እንደታሰረ አንገቱን በሻሞላ ሊቀላ የተዘጋጀ ቢመስልም ነገር ግን ሻሞላ የያዘው ወታደር ሻሞላውን ከመሰንዘሩ ጄምስ በሚያስገርም ብቃት ሻሞላውን ሽል ብሎ ወደ ጫካው ያመጡትን ወታደሮች በጥበብ ተፋልሞ በመግደል በድጋሚ ጫካ ለጫካ እየሮጠ ማምለጡን ይያዘዋል። ጄምስም ትንሽ እንደሮጠ በጃፓን ወታደሮች ተመትቶ ከሰማይ ላይ የወደቀ ተዋጊ አውሮፕላን ቢያገኝም ነገር ግን አውሮፕላኑ ጋር ተደብቆ መቆየት እንደሌለበት ስላመነ ጄምስ ጫካ ለጫካ እየሮጠ ማምለጡን ይቀጥላል። ሆኖም ግን ብዙ ርቀት እንኳን ሳይሄድ በፊት ጄምስ ጫካ ውስጥ የተጠመደ የጃፓኖች መረብ ስለያዘው ጄምስ በድጋሚ በቁጥጥር ስር ውሎ ወደ ጀነራል ቶሺባ እንዲመጣ ይደረጋል። ቶሺባም ጄምስ 3 ወታደሮችን እጁ እንደታሰረ መግደል መቻሉ ስላስደነቀው ጄምስ አንገቱ ላይ አድርጎት የነበረው ሜዳሊያ አውልቆ ሲያየው ጊዜ ጄምስ በእንግሊዝ ጦር ውስጥ የተመሰከረለት ወታደር እንደሆነ ሜዳሊያውን በመመልከት ይረዳል። ቶሺባም ምንም እንኳን ጄምስ ወታደሮቹን ቢገድልበትም ነገር ግን ጄምስን ወዲያውኑ እንዲገደል ስላልፈለገ ወታደሮቹን ጠርቶ ጄምስን ከሌሎቹ ታሳሪዎች ጋር እንዲያጎሩት ትዕዛዝ ያስተላልፋል። ጄምስም ሌሎቹ የጦር ምርኮኞች የሚያድሩበት ቦታ እንደተወሰደ የቶሺባ ምክትል የሆነው ሆንዳ የተባለው ወታደር ደግሞ ጄምስ የነሱን ሰዎች ከገደለባቸው በኋላ ለምን ሊያስወግደው እንዳልፈለገ ቶሺባን ይጠይቀዋል። ቶሺባም እንደ ጄምስ አይነቱን ኃይለኛና ጠንካራ ሰው መጀመሪያ ላይ መንፈሱ መሰበር እንዳለበትና ከዛ በኋላ በራሱ ፍቃድ ግደሉኝ ብሎ መለመን ሲጀምር እዛኔ እንደሚገላግሉት ለሆንዳ ይነግረዋል።
ምሽትም ላይ ጄምስ እንደሱ ሁሉ የጦር ምርኮኛ ከሆኑት ወታደሮች ጋር ተገናኝቶ እንደተዋወቀ ጋብርኤል የተባለው አሜሪካዊ ወታደር ጄምስን እንዴት ሊያዝ እንደቻለ ጥያቄ ጠይቀዋል። ጄምስም እሱና የጦር ጓዱ በጀት የሚደረግ ውጊያ እየፈጸሙ ሳለ ጀታቸው በጠላት ተመቶ መሬት ላይ እንደተከሰከሱና በዚህም ምክንያት የጓደኛው ሕይወት ሲያልፍ እሱ ግን ተርፎ በጃፓን ወታደሮች እንደተያዘ ይነግረዋል። ጄምስም ቀጥሎ አንድ ላይ በመተባበር ከጃፓኖቹ ማምለጥ እንዳለባቸው ለሌሎቹ ወታደሮች ሲነግራቸው፣ ሌሎቹ ግን ከነቶሺባ ማምለጥ ፈጽሞ እንደማይቻል በመግለጽ ምክንያቱም ደግሞ አሁን ላይ ያሉት ደሴት ላይ እንደመሆኑ መጠን ከደሴቲቱ መውጫ ምንም አይነት መንገድ እንደሌለ ለጄምስ ይነግሩታል። ጄምስ ግን የፈለገ ነገር ቢመጣ እጁን አጣጥፎ መቀመጥ እንደማይችል ለሌሎቹ ወታደሮች በመንገር ከነገ ጀምሮ አንዳች መላ እንደሚፈልግ ያሳውቃቸዋል። በቀጣዩም ቀን ጄምስ ከእንቅልፉ ከተነሳ በኋላ ጃፓኖቹ ጄምስን እጁን በማሰር ወታደሮች በእጅ ለእጅ ፍልሚያ ቅጣት የሚቀጡበት ስፍራ ይወስዱታል። ቶሺባም ጄምስ መጀመሪያ ላይ እንዲፋለም ስላልፈለገ ጄምስ እጅ ላይ የታሰረው ገመድ እንዲበጠስ ያዛቸውና ወታደሮቹም የተባሉትን ያደርጋሉ። ቀጥሎም ከጃፓን ወታደሮች ላይ ምግብ ሲሰርቁ የተያዙ 3 ምርኮኛ ወታደሮች ወደፊት እንዲመጡ ተደርጎ ሲያበቃ ቶሺባ አሉኝ ከሚላቸው አደገኛ ወታደሮች ውስጥ ሐኪም የተባለውን አውሬ ወታደር እንዲፋለሙት ትዕዛዝ ይሰጣል። ከዚህም በኋላ 3ቱ ተፋላሚዎች ወደ ፍልሚያው ክበብ በመግባት ከሐኪሚ ጋር መደባደብ ቢጀምሩም ሐኪሚ ግን በማርሻል አርት ፍልሚያ ጥርሱን የነቀለ ስለነበር 3ቱንም ተፋላሚዎቹን ደቂቃ ባልሞላ ጊዜ ውስጥ ቀጥቅጦ ራሳቸውን ያስታቸዋል። የ3ቱን መሸነፍ ተከትሎም በቀጣይ ደግሞ ጄምስ ወደ ፍልሚያው ክበብ ገብቶ ሐኪሚን ሊፋለመው ሲዘጋጅ ሁሉም ተመልካች ጄምስ ከፍልሚያው ክበብ ውስጥ በሕይወት ተርፎ እንደማይወጣ በማመን ከንፈራቸውን መምጠጥ ይጀምራሉ። ነገር ግን በሚያስደንቅ ሁኔታ ጄምስ ፍልሚያው ከመጀመሩ አደገኛው ሐኪሚን በአንድ መታፈር ከድሜ ሲያበላው፣ በሁለተኛው ምት ደግሞ ሐኪሚ አቅሉን ስቶ መሬት ላይ በአፍጢሙ እንዲደፋ ያደርገዋል። ቶሺባ ምርጡ ተፋላሚው ሐኪሚ በቀላሉ ሲሸነፍ ማየቱ ስላበሳጨው ምንም ሳይናገር ወደ ድንኳኑ ሲገባ የቶሺባ ምክትል የሆነው ሆንዳም ቶሺባን ተከትሎ በመግባት እንደ ጄምስ አይነት አደገኛ ሰው በሕይወት መቆየት እንደሌለበት ለቶሺባ ያስጠነቅቀዋል። ቶሺባ ግን ጀግና ተፋላሚን በልቡ የሚያደንቅ ሰው ስለነበር ጄምስ የመሞቻ ጊዜው ሲደርስ ብቻ እንደሚገደል ለሆንዳ አስረግጦ ይነግረዋል። በሌላም በኩል ጄምስ ባሳየው አስደናቂ የፍልሚያ ብቃት ምክንያት አብረውት የታሰሩት ወታደሮች በሙሉ ተሰብስበው ጄምስን እያሞካሹት ሳለ የጃፓን ወታደሮች መጥተው ጄምስን ወደ ቶሺባ ድንኳን አንጠልጥለው ይወስዱታል። ጄምስም ቶሺባ ድንኳን ውስጥ እንደገባ ካምፑ ውስጥ በነርስነት ከምትሰራ የቬትናም ዜግነት ካላት ቴሬሳ የተባለች ሴት ጋር አይን ለአይን ከመገጣጠሙ ቶሺባ ጣልቃ ገብቶ ጄምስ ቅድም ባደረገው ድብድብ ላይ የተጠቀመው የፍልሚያ ስታይል የተወሰኑ ሰዎች ብቻ የሚያውቁት እንደሆነና ጃፓን ውስጥ የተከለከለ ሕገወጥ ስታይል እንደሆነ ይነግረዋል። እና ይሙት አይኑ እያየ ያሟል ሊያደባደቡ አስገብተው። ቀጥሎም ቶሺባ ይህም ብቃቱን በቀጣዩ ቀን ሊያየው እንደሚፈልግ በመንገር ነገ ቆንጆ ፍልሚያ እንዳዘጋጀለት ገልጾ ሲያበቃ ጄምስን ወደ ማደሪያው እንዲመለስ ያደርገዋል። በሚቀጥለውም ቀን ጄምስ ወደ ፍልሚያው ስፍራ በድጋሚ እንዲመጣ ከተደረገ በኋላ ቶሺባ ከትላንቱ የተሻሉ 3 ተፋላሚ ወታደሮችን ከጄምስ ጋር ፍልሚያ እንዲጀምሩ ያዛቸዋል። ሆኖም ግን ጄምስ የገጠሙትን 3ቱን ተፋላሚዎች የሚደንቅ የድብድብ ብቃቱን ተጠቅሞ ሁሉንም በመዘረር ፍልሚያውን ሲያጠናቅቅ ቶሺባም የተማመነባቸው ተፋላሚዎች በመሸነፋቸው ክፉኛ ተበሳጭቶ ወደ ድንኳኑ እየተቆናጠረ ይገባል። በኋላም ላይ ጄምስ አብረውት ከታሰሩት ጋር ሆኖ ድንኳን ውስጥ በመግባት እየተነጋገሩ ሳለ ውጪ ላይ ቅድም ጄምስ ያሸነፋቸው 3 ተፋላሚዎች በቶሺባ ትዕዛዝ ምክንያት ሲገደሉ እነ ጄምስ በማየታቸው በወታደሮቹ ልክ ያልሆነ አሟሟት ሁላቸውም ልባቸው ይነካል። ይህን ተከትሎም ጄምስ እብዱ ቶሺባ ሁሉንም ሳይገርላቸው በፊት በደሴቱ ዙሪያ ለሚገኙ የጦር አባላቶቻቸው መልእክት መላክ እንዳለባቸው እቅድ በመንደፍ በቀጣዩ ቀን ሁሉም እቅዱን ሀ ብሎ መተግበር ይጀምራል። በነጋታውም ጄምስ አብረውት ከታሰሩት ጋር የጉልበት ሥራ እየሠራ በነበረበት ወቅት ሌሎቹ ታሳሪዎቹም ብለው እርስ በራስ የተጣሉ በመምሰል የውሸት ጸብ ይጀምሩና መደባደብ ውስጥ ሲገቡ ማማው ላይ ያሉት ጠባቂዎች ጸቡን ለማብረድ ከማማው ላይ ፈጥነው ይወርዳሉ። በዛው ቅጽበትም ጄምስ ማንም ሳያየው ቶሎ ብሎ አንደኛው ጥበቃ የወረደበት ማማ ላይ በመውጣት አንድ የመገናኛ ሬዲዮ ይዞ ከማማው በመውረድ ማንም ሳያየው ወደ
ወደ ማደሪያው ድንኳን ሊሄድ ሲል ቶሺባ ጋር ካገኛት ቴሬሳ የተባለች ነርስ ጋር ፊት ለፊት ይገጣጠማል። በዛው ደቂቃው ውስጥም ግን አንድ የእስር ቤት ጠባቂ ከቴሬሳ ፊት ለፊት መጥቶ ቴሬሳ ላይ ጾታዊ ትንኮሳ ማድረግ ሲጀምር ጄምስም ቴሬሳ ጥበቃውን ከዙሪያዋ ለማባረር ስትል እሱ ላይ እንዳጠቁምበት ፈርቶ እዛው የተደበቀበት ቦታ ይቀመጣል። ሆኖም ግን ቴሬሳ ለጥበቃው ምንም ቃል ሳትተነፍስ ጥበቃውን እንዲተዋት ብቻ ስትጠይቀው በቴሬሳ እምቢተኝነት የተናደደው ጥበቃውም ቴሬሳን አንድ ጥሩ ጥፊ አቅምሷት ሲያበቃ ትቷት ዘወር ይላል። ያን ቀንም ጄምስ ከጥበቆቹ የሰረቀውን መገናኛ ሬዲዮ አብረው ለታሰሩት ወታደሮች ካሳያቸው በኋላ ጄምስ ቀጣይ ምሽት ኔትወርክ ሊያገኝ የሚችልበት ስፍራ ሄዶ በደሴቱ ዙሪያ ካሉ የነሱ ጦሮች ጋር ለማውራት እንደሚሞክር ያሳውቃቸዋል። በዚህም መሰረት በቀጣዩ ምሽት ጄምስ አልጋው ላይ ሰው የተኛ አስመስሎ በማንጠፍ ቀስ ብሎ ከክፍሉ ይወጣና የነበሩበትን ካምፕ ሽቦ ሾልኮ ወደ ጫካው ይገሰግሳል። ሆኖም ግን እነ ጄምስ ያሉበትን ክፍል የሚቆጣጠረው አንድ ወጣትና ምስኪን የጃፓን ወታደር የነ ጄምስን ክፍል ሲፈትሽ ጄምስ ተኝቶበት የነበረው አልጋ ላይ እንደሌለ ቢመለከትም ነገር ግን ከጄምስ ጎን የነበረው አንድ ታሳሪ በድንጋጤ ሲርበተበት ወጣቱ ወታደር ስላየ ወታደሩ ጉዳዩን ለማንም ሳይናገር ዝም ብሎ ይወጣል። ጄምስም በበኩሉ ከካምፑ ርቆ እንደተጓዘ መንገድ ላይ የአሜሪካ ወታደሮች በኮድ ሲነጋገሩ ቢሰማም ነገር ግን እሱ ማውራት ከጀመረ ንግግሩን ጃፓኖች ሊጠልፉት እንደሚችሉ ሰግቶ ወደ ማደሪያው መመለስ ይጀምራል። ሲመለስም ጄምስ ጫካው ውስጥ ከዚህ በፊት ያገኘው አይነት ትልቅዬ መንጠንቆ የመሰል ኬብል ያለው ጀት ስላገኘ ጄምስ አንድ ሐሳብ መጥቶለት ፈጥኖ ወደ ማደሪያው ካምፕ ይመለሳል። በቀጣዩም ቀን ጄምስ ከምርኮኛ ወታደሮቹ ጋር ሆኖ ሥራ እየሰራ ሳለ ጄምስ ትላንት መገናኛ ሬዲዮኑን ይዞ ወደ ጫካ የሄደ ጊዜ የአሜሪካ የጦር ሰራዊት ብቻ የሚግባባበትን ቋንቋ ሲነጋገሩ እንደሰማና የአሜሪካ ጦር በዙሪያቸው እንደሚገኙ ያሳውቃቸዋል። አክሎም ጫካ ውስጥ ስላገኘው መንጠቆ ኬብል በመናገር እሱን ኬብል ተመትቶ የወደቀ ጀት ላይ ካሰሩና ኬብሉን የሚያልፍ ጀት ላይ እንዲገናኝ ካደረጉ ጀቱ ጎትቶ በአየር ላይ እንደሚወስዳቸው በመግለጽ ይህን ማድረግ እንዲችሉ እቅድ እንዲነድፉ ሲጠይቃቸው የጄምስም ጓደኞች ሁሉም በእቅዱ ላይ ተሳታፊ ለመሆን ይስማማሉ። በዛው ሰዓት ግን የጄምስን የጽናት መንፈስ ለመስበር ቆርጦ የተነሳው እብዱ ቶሺባ ጄምስን ወደ ድንኳኑ አስጠርቶ ትንሽ ካነጋገረው በኋላ ጄምስ በወታደሮቹ እጁ ታስሮ ሰውነቱ ድቅቅ እስኪል ድረስ በዱላ እንዲደበደብ ያደርገዋል። ጄምስም ጥርሱን ነክሶ ደካማ ላለመምሰል ቢሞክርም ነገር ግን ከደብደባው ብዛት ሰውነቱ ክፉኛ ተዳክሞ መቆም አቅቶት መዝለፍለፍ ሲጀምር ቶሺባም በሁኔታው ረክቶ የጄምስ እጅ እንዲፈታና ወታደሮቹ እጅ በእጅ እንዲገጥሙት ያዛቸዋል። ይህን ጊዜ ግን ጄምስ እንዳንበሳ በማንሰራራት ዱላ የያዙትን የጃፓን ወታደሮችን በሙሉ ራሳቸውን እስኪጠሉ ድረስ ደህና አድርጎ ቀጥቅጦ ስለጣላቸው ቶሺባ ውስጡ እርር ድብን ብሎ በዙሪያው ተሰብስበው ወደ ነበሩት የጦር ምርኮኞች አከታትሎ በመተኮስ ሦስቱን ያህል ከገደለ በኋላ ንዴቱን ትንሽ ያስታግሳል። ጄምስም በበኩሉ በደረሰበት የዱላ ድብደባ ተዳክሞ ራሱን ስለሳተ ቶሺባ ጄምስ በሕይወት እንዲቆይ ፈልጎ ሕክምና እንዲያገኝ ይፈቅድና ጄምስ ከሰዓታት በኋላ ራሱን ሲያውቅ ቴሬሳ የተባለችው ነርስ ሕክምና እያደረገችለት ይመለከታል። ነገር ግን ጄምስ ከቴሬሳ ጋር መነጋገር ከመቻሉ በፊት አንድ ወታደር መጥቶ ቴሬሳን ከድንኳኑ ሲያስወጣት፣ በአንጻሩ ደግሞ ቶሺባ ጄምስ ወደተኛበት ድንኳኑ ይመጣል። ጄምስም ቶሺባን ሊገድለው የሚፈልግ ከሆነ ለምን ሕክምና እንዲያገኝ እንዳደረገው ሲጠይቀው ቶሺባም በሕይወት ዘመኑ እንደ ጄምስ አይነት አስደናቂ ተፋላሚ ሰው ገጥሞት እንደማያውቅ በመግለጽ በሚቀጥሉት ቀናት ጄምስን ምርጥ ከሚባሉ ተፋላሚዎች ጋር በማደባደብ የፍልሚያ ጥበቡን በደንብ ላይ ስለሚፈልግ እንደሆነ ያሳውቀዋል። ጄምስም ይህንን ሲሰማ የሚያመጣለትን ወታደሮች በሙሉ ከፈጃቸው በኋላ በመጨረሻም ቶሺባን ገድሎት ከደሴቲቱ እንደሚያመልጥ ሲነግረው ጊዜ ቶሺባ ግን ጄምስም ሆነ ሌሎቹ ታሳሪዎች ይህን ደሴት መቼም ቢሆን ለቀው እንደማይወጡ አስረግጦ ይነግረዋል። ያን ምሽትም ጄምስ ወደ ድንኳኑ እንደተመለሰ ድንኳኑ ውስጥ ያሉት ታሳሪዎች ጄምስ ሆስፒታል ከገባ በኋላ የአሜሪካ ተዋጊ ጀቶች በቅርቡ ጥቃት እንደሚፈጽሙ የሚገልጽ በራሪ ወረቀት በአውሮፕላን ሲበትኑ እንደዋሉ ሲገልጹለት ጄምስም ውጊያው ከመጀመሩ በፊት
ቶሺባ ሁሉንም ሊገድላቸው እንዳሰበ ያረጋግጥላቸዋል። ያለሊትም ጄምስ ጫካው ውስጥ ያለውን ባለመንጠንቆ ኬብል ለጋብርኤል ሊያሳየው ስለፈለገ ቀስ ብለው ከማደሪያቸው በመውጣት ወደ ጫካው ሊሄዱ ሲሉ አንድ የጃፓን ወታደር ያያቸውና ሌሎቹን ከመጥራቱ በፊት ጄምስ አየር ላይ እንደ ወፍ ተንሳፎ የወታደሩን ጉሮሮ በእግሩ በመምታት በአንዴ ጸጥ ያደርገዋል። ሆኖም ግን ብዙም ሳይቆይ ለእስረኞቹ የሚራራው ወጣቱ የጃፓን ወታደር ጄምስና ጋብርኤልን ውጭ ላይ ቢያያቸውም ነገር ግን ክፉ እንዳይደርስባቸው ስለፈለገ በሌሎቹ ወታደሮች ሳይታዩ ወደ ማደሪያቸው እንዲመለሱ ያደርጋል። በቀጣዩም ቀን ቶሺባ አንድ ወታደር ጉሮሮን ተመትቶ መገደሉን ስለሰማ ቶሺባ ጄምስና ሌሎቹን እስረኞች በሙሉ ሰብስቦ ግድያውን የፈጸመው ሰው ማን እንደሆነ እንዲነግሩት ያስጨንቃቸው ይጀምራል። መጀመሪያ ላይ ሁሉም ዝም ጭጭ ቢሉም በኋላ ላይ ግን ቶሺባ ሁሉንም እንደሚገድላቸው ማስፈራራት በመጀመሩ ጄምስ ወታደሩን የገደለው እሱ እንደሆነ ተናግሮ ወደፊት ይወጣል። እንጊዜም ቶሺባ የሌላ አገር ዜግነት ያለው አንድ እስረኛን ጄምስ ፊት በማምጣት ወታደሩን በምን አይነት ቴክኒክ መጥቶት እንደገደለው እንዲያሳየው ቢጠይቀውም ጄምስ ግን ምንም ያላደረገው ምስኪን እስረኛ እንደማይገድል ቆፍጠን በማለት ለቶሺባ ያሳውቀዋል። ይህ መልስ ያበሳጨው ቶሺባ ግን እስረኛው ጄምስ ፊት አናቱን ተመትቶ እንዲገደል አድርጎ ሲያበቃ ያን ዕለት ደግሞ ኮልኒስ የተባለውን አንድ ግዙፍ እስረኛ ከጃፓን ወታደሮች ጋር እንዲፋለም ትዕዛዝ ይሰጣል። ኮልኒስም ምንም እንኳን እንደ ጄምስ አስደናቂ የድብድብ ቴክኒክ ባይኖረውም ነገር ግን ዱር እንደሚኖር ጎሽ ከፍተኛ ጉልበት ያለው ወታደር ስለነበር ተጋጣሚዎቹን በሙሉ ቀጥቅጦ በመዘረር ቶሺባ ውርደቱን እንዲከናነብ ያደርገዋል። ያን ምሽትም ጄምስና ጋብርኤል በድጋሚ ተደብቀው ከማደሪያቸው በመውጣት መገናኛ ሬዲዮአቸውን እንደያዙ ከፍታ ቦታ ከደረሱ በኋላ ጋብርኤል አሜሪካዊ ወታደር ስለነበር የአሜሪካ የጦር ሰራዊት በሚነጋገሩበት ሚስጥራዊ ቋንቋ ተጠቅሞ የሚገኙበትን አድራሻ በመግለጽ የጦር እርዳታ ፈጥኖ እንዲደርስላቸው መልእክት ይልካል። እቅዳቸው የተሳካላቸው እነ ጄምስ ከጋብርኤል ጋር ጮቤ ሲረግጡ ቆይተው ከማደሪያቸው በወጡበት አኳኳን ወደ ማደሪያቸው ሲመለሱ ማደሪያ ክፍላቸው ውስጥ ማንም እንደሌለ ይመለከታሉ። ገደላቸው እንዴ በእናትህ አብድ ሰውዬ። እነ ጄምስም በሁኔታው ግራ በመጋባት ላይ ሳሉ ሁለት ወታደሮች ከኋላ መጥተው በሰደፍ በመምታት ራሳቸውን ያስቷቸዋል። ከሰዓታት በኋላም ጄምስና ጋብርኤል ራሳቸውን ከሳቱበት ሲነቁ አንድ ክፍል ውስጥ እጃቸውን የፊጥኝ አንድ ላይ ታስረው ከማግኘታቸው በተጨማሪ እነሱ ካሉበት ክፍል ውጪ ኃይለኛ የተኩስ ርምታ እየተከናወነ እንደሆነ ያስተውላሉ። ወዲያውኑም ቴሬሳና አንዲት ሌላ ነርስ ወደ እነ ጄምስ ክፍል በመምጣት እጃቸው የታሰረበትን ገመድ ከፈቱላቸው በኋላ ቴሬሳ የአሜሪካን የጦር ጀቶች በቶሺባ ወታደሮች ላይ ጥቃት እየሰነዘሩ እንደሆነ ስለነገረቻቸው እነ ጄምስም ከአካባቢው ፈጥነው ለማምለጥ ከነርሶቹ ጋር ተያይዘው ከነበሩበት ቤት ይወጣሉ። ቶሺባም በበኩሉ በአሜሪካ ጦር ከባድ ድብደባ እየደረሰበት ስለሆነ ከመጠን በላይ ተበሳጭቶ ወታደሮቹን በሙሉ ይዘዋቸው የነበሩትን የጦር ምርኮኞች እንዲገድሏቸው ያሰማራቸዋል። እነ ጄምስም በበኩላቸው ወደ ጫካ በመሄድ መሬት የወደቀውን ጀትን በመንጠንቆ ኬብል አድርገው ከሌላ ጀት ጋር በማያያዝ ማምለጥ እንዳለባቸው በመወሰን ጄምስ ለአሜሪካ የጦር ጀት ጫካው ውስጥ ጀቱ ያለበትን አቅጣጫ ለመናገር መገናኛ ሬዲዮኑን ቢፈልግም ሬዲዮው ግን በግርግሩ ወቅት እንደተሰበረ ይመለከታል። ሲያናድ። በዚህም ምክንያት ጄምስ ማማው ላይ ካለው ጥበቃ ሌላ መገናኛ ሬዲዮ መስረቅ እንዳለበት ለሌሎቹ ሲነግራቸው ጊዜ ቴሬሳና ሌላኛዋ ነርስም የማማውን ጥበቃ እንደሚያዘናጉት ተናግረው ሲያበቁ ቴሬሳና ጓደኛዋ እርዳታ ፈላጊ መስለው የማማው ጥበቃ ጋር ያመራሉ። ጥበቃውም እነ ቴሬሳን ምን ፈልገው እንደመጡ ሊያናግራቸው ሲል ደብቀው የነበረውን ስለት አውጥተው ጥበቃውን ደጋግመው በመውጋት ስለገደሉት ጄምስና ጋብርኤል ያለ ችግር ማማው ላይ ይወጣሉ። ማማው ላይ እንደወጡም የአሜሪካው ወታደር ጋብርኤል ከአሜሪካ የጦር ጀቶች ጋር ጫካው ውስጥ ስላለው የወደቀ ጀትና እቅዱ በሬዲዮ በኩል ሲናገር፣ ጄምስ ደግሞ አብረው ታስረውት የነበሩት ምርኮኞች በቶሺባ ትዕዛዝ አማካኝነት ሊረሸኑ እንደሆነ ይመለከታል። ይህን ተከትሎም ጄምስ ማማው ላይ እንዳለ ወደ ጃፓን ወታደሮች እየተኮሰ መሬት ላይ ሲዘርራቸው ሊረሸኑ የነበሩት ምርኮኞችም ሆ ብለው በመነሳት ከጃፓን ወታደሮች ጋር ገጥመው ቅልጥ ያለ ውጊያ ይጀምራሉ። በፍልሚያው መሃልም ግዙፉ ኮሎኒስ ሆንዳ ከተባለው የቶሺባ ምክትል ጋር ተገናኝቶ ሲፋለም ከቆየ በኋላ ኮሎኒስ ሆንዳ ላይ አይሎበት
ፊቱን በቦክስ በመነረት ሊገድለው ከጫፍ እንደተቃረበ በጣም በሚያሳዝን ሁኔታ ከሌላ ቦታ በተተኮሰ ጥይት ምክንያት ኮሊኒስ ደረቱ ተመትቶ ሕይወቱ ያልፋል። ጄምስም የኮሊኒስን መሞት ሲያይ ጊዜ ደሙ በንዴት በመንተክተኩ የዚህ ሁላ ሞት ተጠያቂ ወደ ሆነው ቶሺባ ድንኳን እሳት ለብሶና ጎርሶ ይገባል። ቶሺባም በበኩሉ ሲጋራና ሻሞላውን ይዞ በተረጋጋ መንፈስ እንደተቀመጠ ጄምስን ሲጠብቀው እንደነበር ከገለጸለት በኋላ ቶሺባ ከጄምስ ጋር ፍልሚያ ማድረግ ይጀምራል። ምንም እንኳን ቶሺባ ጃፓን ውስጥ አለ የሚባል የማርሻል አርት ጥበበኛ ቢሆንም ነገር ግን ጄምስ ቶሺባን እንኳን ሳይቀር በሚያስደንቅ ሁኔታ በመርታት ቶሺባን መሬት ላይ ጥሎ በቦክስ ይነርተው ይጀምራል። ሆኖም ግን ጄምስ ቶሺባን ከመግደሉ በፊት ጋብርኤል ደርሶ ወደ ጫካው ቶሎ መሄድ አለብን በማለት ይዞት ወደ ጫካው መሮጥ ሲጀምር የቶሺባ ምክትል የሆነው ሆንዳም ጠመንጃውን አቀባብሎ ጄምስ ላይ ያነጣጥራል። በዛው ቅጽበትም ቶሺባ ምክትሉ ሆንዳ ጄምስን እንዳይገድለው ሆን ብሎ ኢላማውን በማሳት ጄምስ በፍልሚያ ስላሸነፈው በሕይወት እንዲቆይ እንደፈቀደለት አሳይቶ ለሱ ያለውን ክብር ይገልጽለታል። ሞራል ኮዱ ግን ደስ ሲል ቶሺባ የሚባለው ሰው የሆነ በህሊናው ይመራ የሆነ የሚያከብረው ህግ አለ። ጨካኝ ቢሆንም የሆነ ህግ ያከብራል ማለት የሆነ። ቀጥሎም ጄምስ፣ ጋብርኤል፣ ሁለቱ ነርሶች እንዲሁም ሌሎች ወታደሮች በመሆን ጫካው ውስጥ ያለው ጀት ውስጥ እንደገቡ ጄምስ መንጠንቆ ኬብሉን ከጀቱ ጋር በማያያዝ ኬብሉን ረጅም እንጨት ላይ ይሰቅለውና አንደኛው የአሜሪካ ተዋጊ ጀት ኬብሉን ጠልፎ እነ ጄምስ ያሉበትን ጀት ጎትቶ ከመሬት ላይ በማንሳት ይዟቸው ያመልጣል። እነ ጄምስም ሰማይ ላይ እንደሆኑ ሲመለከቱ ጊዜ እቅዳቸው በመሳካቱ ተደስተው ደስታቸውን በእንባና ሳቅ ሲገልጹ ጄምስ ግን ብዙ ወታደሮችን የጨፈጨፈውን ቶሺባን ተመልሶ መጥቶ ለመግደል ለራሱ ቃል ይገባል። ከ10 ዓመታት በኋላም ታሪካችን ሲጀምር እንዳየነው ጄምስ ማርሻል አርት ማሰልጠኛ ተቋሙ ውስጥ ገብቶ የሆኪማን ተማሪዎችን ከጨፈጨፈ በኋላ ጄምስ ወደ ቶሺባ ፎቶ በመጠቆም ቶሺባ የት አባቱ እንዳለ ሆኪማንን ይጠይቀዋል። ሆኪሜም ቶሺባ ከ1 ዓመት በፊት እንደሞተና ነገር ግን ቶሺባ ከመሞቱ በፊት የሌላ ሀገር ዜግነት ያለው አስደናቂ ተፋላሚ ሰው ወደ ጃፓን ተመልሶ እንደሚመጣ ትንቢት መናገሩን ለጄምስ ገልጾለት ጄምስ የተባለው ሰው እሱ እንደሆነ ለማረጋገጥ ስለፈለገ ሆኪማ ጄምስ ላይ ጥቃት ይሰነዝርበታል። በዚህም ጊዜ ጄምስ የሆኪማንን ጥቃት በመመከት በሁለት ምት ብቻ ደና አድርጎ ከመሬት ስላደባየው ሆኪማ አባቱ ቶሺባ ትንቢት የተናገረለት ሰው ጄምስ መሆኑን እርግጠኛ ይሆናል። በመጨረሻም ሆኪማ አባቱ ቶሺባ ከጄምስ ላይ ወስዶ በክብር ያስቀመጠውን የጄምስን የክብር ሜዳሊያ አውጥቶ ለጄምስ በመስጠት ቶሺባ ጄምስ የተባለው የወንዶች ሁሉ አውራ በሚመጣ ጊዜ ይህን ሜዳሊያ እንዲመልስለት እንዳዘዘው ሲነግረው ጊዜ ጄምስም ቶሺባ ምንም እንኳን ጠላቱ የነበረ ቢሆንም ለሱ ላሳየው ትልቅ ክብር ግን ጄምስ ለሆኪማ የአክብሮት ምስጋና አቅርቦ ቤቱን ለቆ ሲወጣ እያየ ነው ታሪካችን ያልቃል።